እንዴት ናችሁ? የፖለቲካ ፍልስፍና ጉዟችን 5ኛው ምዕራፍ ላይ ደርሰናል። የፍትህ ጥሪ፣ የነፍስ ሪፐብሊክ። በጥንታዊቷ አቴና በፓሪስ የወደብ ግርግር ውስጥ ፈላስፋው ሶቅራጠስ ከጓደኛው ጋር ወደ አንድ ውይይት ዘልቆ ይገባል። ይህ ውይይት የቀላል ምሽት ጭውውትነትን አልፎ የምዕራቡን ዓለም ስነ ምግባራዊና ፖለቲካዊ አስተሳሰብ ለዘመናት የሚቀርጽ ታላቅ ክርክር ይሆናል። ይህ ተራኪ ድርሰት የፕሌቶን ሪፐብሊክ 2ኛ መጽሐፍ እንደመነሻ በመጠቀም የውይይቱን ድራማ፣ የገጸ ባህሪያቱን ስነ ልቦናዊ ጥልቀትና የሐሳቦቹን ዘላለማዊ የሆነ ትግል እንደገና ይተርካል። ከወግ አቀንቃኙ ኬፋሎስ ጸጥተኛ ስንብት አንስቶ በልጁ ፖሊማርከስ የሀገር ፍቅር መከላከያ በኩል በሱፊስቶች ትራሲመከስ ቁጣ የተሞላበት እውነታ ጥቃት አልፎ በወንድማማቾቹ ግላይከንና ዲማንተስ ልብ ሰቃይ የፍትህ ጥያቄ ድረስ ይህ ታሪክ የፍትህን ምንነት ፍለጋ የሚደረግ እልህ አስጨራሽ ጉዞን ይዳስሳል። እያንዳንዱ ምዕራፍ የክርክሩን አንድ ምዕራፍ ይከፍታል። ይህም አንባቢውን በምክንያታዊነት በድራማና በፍልስፍናዊ አስተውሎ የተሞላን ዓለም ያስገባል። የውይይቱ መድረክ ከዚህ በፊት እንደተነጋገርነው በኬፋሎስ ቤት ተመቻችቷል። ነገር ግን እሱ አሮጌው ትውልድና ያልተመረመረው ወግ ተምሳሌት ከፍልስፍናው ግለት ራሱን አግልሏል። ኬፋሎስ የእርሱ መውጣት ተራ የመድረክ ለውጥ አልነበረም። ይልቁንም የአንድ ዘመን መጋረጃ መዘጋቱን የሚያመለክት ድራማዊ የሆነ ክስተት ነበር። ኬፋሎስ በሀብቱና በዕድሜው የደከመው ፍትህን በቀላሉ ቀመር አስቀምጦት ነበር። እንዲህ ሲል ዕዳን መክፈልና ለእያንዳንዱ የሚገባውን መስጠት ሲል ይህ በልማድና በአማልክት ፍራቻ ላይ የተመሰረተ ያልተፈተነ የሞራል ኮድ ነበር። ሶቅራጠስ ረጋ ያሉ ጥያቄዎች የዚህን ቀላል እምነት ድክመት አጋልጦበታል። ለእብድ የሰጡትን መሳሪያ መመለስ ፍትህ ሊሆን እንደማይችል በማሳየት በዚህም የኬፋሎስ ዓለም ማለትም በተለመደው በጋራ አስተሳሰብ ላይ የተገነባው ዓለም ለጥልቅ ምርመራ እንደማይበቃ ግልጽ ሆነ። እርሱ ወደ መስታወቱ መሄድ ፍልስፍናን ለወጣቶች ትቶ ምሳሌያዊ ትርጉም ነበረው። እርሱ ያለፈው ዘመን ድምፅ ለአዲሱና ደፋር የሐሳብ ዘመን ቦታ መልቀቁን ያሳያል። ክፍሉ ውስጥ የቀረው ጸጥታ በከባድ ጥያቄዎች የተሞላ ነበር። ወግና ልማድ ከአሁን በኋላ አስተማማኝ መመሪያ ካልሆኑ የሰውን ልጅ የሞራል መርከቡን በምን ኮምፓስ ሊመራ ይችላል? የኬፋሎስ መውጣት አንድን ምቹ ነገር ግን ደካማ መሰረት ያለው ዓለም እንዳከተመ አበሰረ። በምትኩ አደገኛ ነገር ግን እውነትን የማግኘት ተስፋ ያለበት አዲስ የክርክር ምዕራፍ ተከፈተ። በቀሩት ወጣቶች ፊት ላይ የጉጉትና የጭንቀት ስሜት ይነበብ ነበር። አባታቸውና የቤተሰብ ራስ በሌለበት የትኞቹ የተከበሩ እምነቶች ቀጥለው እንደሚፈተኑና እንደሚናዱ ማንም አያውቅም ነበር። የአባቱን መንበር እንደቀዘቀዘ ፖሊማርከስ ወደፊት ወጣ።
እርሱ የኬፋለስን ሀብት ብቻም ሳይሆን የቋጠረውን ክርክርም የወረሰ ይመስል ነበር። በወጣትነት ጉልበትና በክብር ስሜት የተሞላው ፖሊማርከስ ከአባቱ የበለጠ የተራቀቀና ለከተማው መንግስቷ ማለትም ፖሊስ ክብር የሚቆረቆር ሰው ነበር። ግሪኮች ካሎስ ጋጋቶስ ወይም ጨዋ ሰው ብለው የሚጠሩት አይነት ነበር። ለወዳጆቹና ለቤተሰቡ ለመቆም ሕይወቱን እንኳ ለመሰዋት የማይሰስት ሰው ነበር። የእርሱ ዓለም በጥብቅ የታማኝነት መስመሮች የተከፈለ ነበር። ወዳጆችና ጠላቶች ከአባቱ የወረሰውን የፍትህ ሐሳብ ለእያንዳንዱ የሚገባውን መስጠት በራሱ የጦረኛ ስነ ምግባር ውስጥ አጣሞ ተረጎሙ። ለእርሱ ለፖሊማርከስ ፍትህ ማለት ለወዳጆች መልካም ማድረግና ጠላቶችን መጉዳት ማለት ነበር። ይህ ደግሞ የሀገር ፍቅር መገለጫ፣ የቡድን ታማኝነት መዝሙርም ነበር። ፍትህ በፖሊማርከስ እይታ የአንድ ቡድን አባላት የሚያስተሳስር ውጫዊ የሆነ የአቴና ዜጎች ከስፓርታውያን ወይም ከፋርሳውያን በተለየ መልኩ እርስ በርስ የሚሰማቸው ልዩ የህብረት መንፈስ ነው። ለእርሱ የራስ ወገን የሚለው ሐሳብ ከበጎነት ጋር የተቆራኘ ነበር። የራስ ከተማ መውደድና መጠበቅ ከፍትህ ጋር እኩል ነበር። ይህ አመለካከት በክፍል ውስጥ የነበሩትን ወጣቶች ቀልብን ስቦም ነበር። ምክንያቱም እሱ የሚያንጸባርቀው በወቅቱ የነበረውን የፖለቲካ እውነታና የዜግነት ኩራትን ነበርና። ፖሊማርከስ በሙሉ እምነት የከተማው ሕልውና የተመሰረተው በዚህ ግልጽ የወዳጅነትና የጠላት ልዩነት ላይ እንደሆነ ያምን ነበር። ነገር ግን ይህ ጥቁርና ነጭ ዓለም የሶቅራጠስን የምርመራ ብርሃን እንዴት ሊቋቋም እንደሚችል ገና የሚታይ እርሱ የወጉ ወራሽ ሳያውቀው ራሱን ለአዲስና ከባድ ዝና አዘጋጅቶ ነበርና። ፖሊማርከስ የፍትህን ምንነት ሲተነትን ቃላቱ የጦር ሜዳ ቅኔ ይመስሉ ነበር። ፍትህ አለ በልበ ሙሉነት ወዳጆቻችንን መርዳትና ጠላቶቻችንን መጉዳት ነው። ይህ ቀላል የሚመስል አረፍተ ነገር በጥንታዊ ዓለም የነበረውን የህብረትና የህልውና ትግል እምብርት ይይዝ ነበር። ለእርሱ ከተማ መንግስት ማለት የተስፋፋ ቤተሰብ ማለት ነበር። ዜጎቿ በአንድነት በውጭ ጠላቶች ላይ የሚቆሙ ወንድማማቾች ማለት ነበሩ። የፖሊማርከስ ፍትህ ለቡድን የሚኖር አይነ ስውር ታማኝነት ነበር። ይህ ታማኝነት በራሱ አንድ ትልቅ በጎነት ሆኖ ይቆጠር ነበር። በጠላት በተከበበች ከተማ ውስጥ ይህ አይነት አስተሳሰብ የመኖርና ያለመኖር ያህል አስፈላጊ ነበር። ወዳጅህ ካልረዳህና ጠላትህ ካልጎዳህ ከተማህ ትጠፋለች፣ ቤተሰብህም ይበተናል። ወዳጅህ ካልረዳህና ጠላትህን ካልጎዳህ ከተማህ ትጠፋለች፣ ቤተሰብህ ይበተናል። ስለዚህ የፖሊማርከስ ክርክር ስሜታዊና ተግባራዊ መሰረት ነበረው። እርሱ የሚናገረው ስለ አንድ ረቂቅ የሞራል መርህ ሳይሆን ስለ ፖለቲካዊ ሕይወት የደምና የአጥንት እውነታ ነበር። የራስ ወገን ማለት ፍትሐዊ ማለት ነው የሚለው እምነቱ በወቅቱ ለነበሩት አብዛኞቹ አቴናውያን ዜጎች እንደ ፀሐይ ግልጽ የሆነ እውነት ነበር። የከተማቸው ክብር፣ ደህንነትና ብልጽግና ከማንኛውም ግለሰባዊ የሞራል ጥያቄ በላይ ነው። ይህ አመለካከት ለቡድኑ የሚኖር ጥብቅ ታማኝነት የህብረተሰቡን ማዕዘናት የሚያጠናክር ምሰሶ ነው። ነገር ግን ሶቅራጠስ ይህንን ምሰሶ ለማናጋት ተዘጋጅቶ ነበር። እርሱ የፍልስፍናው ቀዶ ሐኪም፣ ይህ የሀገር ፍቅር ሰይፍ በሁለቱም በኩል የተሳለ መሆኑን ወዳጅን ከጠላት ሳይለይ ሊቆርጥ እንደሚችል ሊያሳይ አስቦት ነበር።
እናም የፖሊማርከስ ዓለም በግልጽ መስመሮች የተከፈለ ቢሆንም የሶቅራጠስ እነዚህ መስመሮች በእውቀት ጭጋግ ውስጥ እንዴት እንደሚደበዝዙ ሊያሳየው ነበር። ሶቅራጠስ እንደ ሁልጊዜው ውይይቱን በኃይል ሳይሆን በስልት ጀመረ። የፖሊማርክስ የጦረኛ ፍትህ ግንብን ለማፍረስ አንድ ትንሽ ነገር ግን መሰረታዊ የሆነ ጥያቄን እንደ መዶሻ ተጠቀመ። ፖሊማርከስ አለ በረጋ ድምፅ፣ በሕይወታችን ውስጥ ስህተት ሰርተን አናውቅምን ብሎ ጠየቀው። እንደ ቀስት የፖሊማርከስን ልበ ሙሉነት ቀስ አድርጎ ወጋው። መልሱ ግልጽ ነበር። ሰው የሆነ ሁሉ ይሳሳታል። ከዚያም ሶቅራጥስ ሁለተኛውን ይበልጥ ገዳይ የሆነውን ጥያቄ ያስከተለ። ወዳጆቻችን ናቸው ብለን ያሰብናቸው ሰዎች እንደ እውነቱ ከሆነ ጠላቶቻችን ሆነው አግኝተን አናውቅምን? እንዲሁም ጠላቶቻችን ናቸው ያልናቸው ሰዎች እንደ እውነቱ ከሆነ ወዳጆቻችን ሆነው አያውቁምን? ይህ የሶቅራጥስ ጥበብ ነው። ከተጋጣሚው አፍ በሚወጣ እውነት ራሱን እንዲከላከል ማድረግ። ሁላቸውም በሕይወት ውስጥ ወዳጅ መስለው የቀረቡ ከዳተኞችንና ጠላት መስለው የታዩ ደጋፊዎችን ያውቁ ነበር። የሰው ልጅ ፍርድ ምን ያህል አሳሳች እንደሆነ ሁሉም ተረድተው ነበር። በዚህ ቅጽበት የፖሊማርከስ ግልጽ ዓለም መደብዘዝ ይጀምራል። ወዳጅና ጠላት በግልጽ የማይታወቁ ከሆነ ፍትሕ ወዳጅን መርዳትና ጠላትን መጉዳት እንዴት ሊባል ይችላል? ሳናውቅ ወዳጃችንን እየጎዳን ጠላታችንን እየረዳን ሊሆን ይችላል። የፍትሕ ተግባር በእውቀት ላይ ካልተመሰረተ በጭፍን ስሜት የሚመራ ከሆነ ውጤቱ ኢፍትሐዊነትን ማስፋፋት ነው። ሶቅራጠስ እዚህ ላይ የፖለቲካ ሕይወትን መሠረት እየሞገተ ነው። የቡድን ታማኝነት ያለ ጥልቅ እውቀት በጎነት ሊሆን አይችልም። የአንድ ከተማ ዜጎች በሌላ ከተማ ዜጎች በምን አይነት የሞራል የበላይነት ሊታዩ ይችላሉ? በተለይ ስለ እነዚህ ዜጎች ያለን ግንዛቤ በስህተት በጭፍን ጥላቻ የተመሰረተ ሊሆን የሚችል ከሆነ የስህተት ጥላ በፖሊማርከስ ክርክር ላይ ሲያጠላ የፍልስፍና ብርሃን ወደ ክፍሉ መግባት ይጀምራል። የሶቅራጥስ ጥያቄዎች እንደ ሰንሰለት ፈቺ መሳሪያ ሆነው አገለገሉ። እርሱ ሲናገር ሁላችንንም የሚያስሩንን የተለመዱ የታማኝነትና የኅብረት መሳሪያዎችን አንድ በአንድ እየበጣጠሰ ያለ ይመስል ነበር። በሪፐብሊክ መጽሐፍ ውስጥ በፍልስፍናዊ አስተውሎና በፖለቲካዊ ሕይወት አስፈላጊ ነገሮች እንደ ጓደኝነት፣ መተጋገዝ፣ የቡድን መንፈስ መካከል ያለውን ውጥረት እንደዚህ በግልጽ የምናይበት ሌላ ክፍልም የለም። ሶቅራጥስ በእርግጥ እንዴት እናውቃለን ብሎ ሲጠይቅ የቤተሰብ የጎሳና የሀገር ፍቅር መሠረትን ያናጋ ነበር። እነዚህ ሁሉ ስሜቶች የተመሠረቱት እኛና እነሱ በሚል ግልጽ ልዩነት ላይ ነው። ነገር ግን ሶቅራጥስ ይህ ልዩነት በእውቀት ላይ ካልተመሠረተ የሞራል ዋጋ እንደሌለው አሳየ። ይህ ለፖሊማርከስ ብቻም ሳይሆን ለማንኛውም የፖለቲካ ማኅበረሰብ ከባድ የሆነ ፈተና ነው። አንዲት ከተማ ልትቀጥል የምትችለው ፖሊማርከስ እንደሚያምነው ማንነቷንና ምን እንደምትወክል እንዲሁም ጠላቶቿ እነማን እንደሆኑ በግልጽ ስታውቅ። ለማንኛውም መንግሥት ሕልውና ወዳጆችና ጠላቶቹን መለየት መሠረታዊ ነገር። ሶቅራጠስ ግን ይህንን መሠረታዊ ማዕቀፍ ሲበትነው የፖለቲካ ሕይወትን እውንነት ራሱን የሚሞግት ይመስል ነበር። የፍልስፍና ጥሪው ከፖለቲካዊ ታማኝነት በላይ ነበር። እውነትን መፈለግ ከየትኛውም ቡድን አባልነት ይቀድማል። በዚህ ሂደት ውስጥ ሶቅራጠስ ለፖለቲካ ማኅበረሰብ አስፈላጊ የሆኑትን ስሜታዊ ማሰሪያዎች እየፈታ እንደሆነ የተረዳ ይመስላል።
ፈላስፋው ለእውነት ሲል ከከተማው አልፎ ከሰብአዊ ኅብረት ሊገለል ይችላል። ይህ ውጥረት በፈላስፋውና በከተማው መካከል ያለው በመላው ሪፐብሊክ ውስጥ የሚያስተጋባው ሲሆን እዚህ ላይ ለመጀመሪያ ጊዜ በግልጽ ተሰምቷል። ፖሊማርከስ በታማኝነት ሰንሰለቶቹ ተጠብቆ የኖረው አሁን እነዚያን ሰንሰለቶች ለእውቀት ብርሃን ሲቀልጡ እያየ ነው። ፖሊማርከስ እንደ አባቱ ኬፋለስ ከውይይቱ ራሱን አገለለ። በሶቅራጠስ ምክንያታዊነት ጥያቄዎች ፊት ዝምታን ፈጠረ። ነገር ግን ይህ ዝምታ የእጅ መስጠት አልነበረም። ይልቁንም ክርክሩ እንዳልተሸነፈ የሚያሳይ ነው። የፖሊማርከስ ዓለም የወዳጅና የጠላት የታማኝነትና የክህደት በሎጂክ ብቻ የሚፈርስም አልነበር። የሰው ልጅ የፖለቲካ ሕይወት ከምክንያታዊነት በላይ በሆነ ስሜቶች በታሪክና በሕልውና ትግል የተገነባ ነው። ሶቅራተስ ራሱ ይህንን በኋላ በሪፐብሊክ ውስጥ ይቀበላል። እርሱ የሚገነባት ምርጧ ከተማ ካሊፖሊስ እንኳ በውስጧ ፍጹም ሰላምና ስምምነት ቢኖራትም ከውጭው ዓለም ጋር በሚኖራት ግንኙነት ይህ ሊሰራ እንደማይችል ያውቃል። ለዚህም ነው ካሊፖሊስ ጠንካራ የጦረኛ መደብ ረዳቶች ኦግዚለሪስ ብሎ የሚጠራቸውን የምትፈልገው። ጦርነትና ለጦርነት መዘጋጀት እጅግ ፍትሐዊ በሆነችው ከተማ ውስጥ እንኳ የማይቀር እውነታ ነው ይላል ሶቅራተስ። የፕሌቶ ፍትሐዊ ከተማ እንኳ ለራሷ ስትል በውጊያ ሕይወታቸውን አደጋ ላይ ለመጣል የተዘጋጁ ጦረኛ የሆኑ ዜጎችን ማፍራት አለባት ይላል። ይህ ማለት የፖሊማርከስ ክርክር በመጽሐፍ አንድ ውድቅ የተደረገ ቢመስልም በኋላ ላይ በአዲስ መልክና በተራቀቀ መንገድ እንደገና ብቅ ይላል። ወዳጅና ጠላት የሚለው ልዩነት የፖለቲካ መሠረት መሆኑን በ20ኛው ክፍለ ዘመን የነበረው ጀርመናዊው የፖለቲካ ቲዎሪስት ካርል ሽሚት በሰፊው ይከራከራል። የዚህ ክርክር ስር ከፖሊማርከስ ይጀምራል። ስለዚህ በፖሊማርከስ ዝምታ የክርክሩን ሞት ሳይሆን ለጊዜው መቀዝቀዙን ያመለክታል። የሀገርን ፍቅርና የቡድን ታማኝነትን ጥያቄ በፍልስፍናዊ ምርመራ ቢደበዝዝም በፖለቲካዊ እውነት ውስጥ ሁል ጊዜም እንደገና ማንሰራራቱ አይቀርም። ይህ ያልተፈታ ውጥረት በክፍል ውስጥ እንደከበደ ደመና ተንጠልጥሎ ቀረ። ፖሊማርከስ ወደ ኋላ ሲያፈገፍግ በክፍሉ ውስጥ አንድ የተለየ ጸጥታ ሰፈነ። ነገር ግን ይህ ጸጥታ የሰላም ሳይሆን ከአውሎ ነፋስ በፊት የሚኖር ጭውታ ነበር። እስከዚያች ቅጽበት ድረስ ጥግ ላይ እንደተቆጣ አንበሳ ታግሶ የተቀመጠ አንድ ሰው ነበር። ትራሲማከስ ይባላል። እርሱ የካሊሲዶን ሱፊስት፣ በቃላት አጠቃቀም ጥበቡና በእውነታ ላይ የተመሰረተ ጨካኝ የሆነ ፍልስፍናው የሚታወቅ ሰው ነበር። የሶቅራጠስንና የፖሊማርከስን ልፍስፍስ ክርክር በንቀት ሲመለከት ቆይቷል። ለእርሱ ይህ ሁሉ ስለ ፍትሕና በጎነት የሚደረግ ውይይት የልጆች ጨዋታም ነበር። ትራሲማከስ ዓለምን የሚያየው ያለምንም ቅዠትና ስሜታዊነት ነው። ዓለም የኃይል ትግል መድረክ ነው። ጠንካሮች ደካሞችን ይገዛሉ። 4 ፍትሕ፣ በጎነት፣ ታማኝነት እነዚህ ሁሉ ታላቅ ደካሞችን ለመቆጣጠር በጠንካሮች የተፈጠሩ መሳሪያዎች ናቸው ብሎ ያምናል። ፊቱ በትዕግሥት ማጣት ተኮማትሮ ነበር። ሰውነቱ ለመዝለል እየተዘጋጀ ይመስል ነበር። ሶቅራጠስ በፖሊማርከስ ላይ ያገኘው ረጋ ያለ ድል ትራሲማከስን አስቆጥቶታል። እርሱ ሊፈነዳ እንደደረሰ የእሳተ ገሞራ ሆነ። የውይይቱን የሐሰት ጨዋታ በትክክለኛው ጨካኙ የእውነታ ለዛ ሊያጥለቀልቀው ተነስቶ ነበር። ሶቅራጠስ ይህንን የተገነዘበ ይመስል ዓይኖቹን ወደ ትራሲማከስ አዞረ። ተራ የሐሳብ ልውውጥ ሳይሆን የሁለት ተቃራኒ ዓለማት ፍልሚያ ሊጀመር መሆኑን የተረዳ ይመስል
በክፍሉ ውስጥ የነበረው አየር በውጥረት ከብዶ ነበር። ቀጣዩ ቃል የውይይቱን አቅጣጫ ብቻም ሳይሆን የፍትህን ምንነት፣ ክርክርን ራሱ አዲስና አደገኛ ደረጃ ወደሆነ እንደሚያሸጋግረው ሁሉም የተገነዘቡት ይመስላል። ትራሲማከስ የሶቅራጠስ ክፉ መንታ መድረኩን ሊቆጣጠር ተዘጋጅቶ ትራሲማከስ እንደ ቆሰለ አውሬ ወደ ክርክሩ መሃል ዘሎ ገባ። ምን አይነት የማይረባ ንግግር ነው! ይህን ያህል ጊዜ ስታወሩ የነበረው ሶቅራጠስ ሲል ጮኸ። ድምፁ ክፍሉን አናወጠው። ለምንድነው እንደ ሞኞች እርስ በርሳችሁ ስትሸነጋገሉስ የነበረው? ፍትህ ምን እንደሆነ በእርግጥ ማወቅ ከፈለግ መጠየቅ ብቻ ሳይሆን መልስንም ስጥ። ይህ ጥቃት በሶቅራጠስ ላይ ብቻም ሳይሆን በእርሱ በሶቅራጠስ የአመክንዮ ዘዴ ላይ ያነጣጠረ ነበር። ትራሲማከስ ሶቅራጠስን ሌሎችን በማደናገርና የራሱን አመለካከት ባለመግለጽ ከሰሰው። መጠየቅ ብቻ እንጂ መልስ አይሰጥም። እርሱ የጨዋ ውይይት ጊዜው እንዳበቃ ሊያውጅ ነበር። ከዚህ በኋላ ረጋ ያለ ጥያቄና መልስ በፍጹም ያለው የኃይልና የእውነት ግጭት ብቻ ነው። ትራሲማከስ በብዙ መልኩ የሶቅራጠስ ፍጹም ተቃራኒ ነበር። ሶቅራጠስ በእውቀት ማነስ ላይ አጽንዖት ሲሰጥ፣ ትራሲማከስ ፍትህ ምን እንደሆነ በእርግጠኝነት እንደሚያውቅና ለሌሎች ገንዘብ ተቀብሎ ማስተማር እንደሚችል ይናገር ነበር። ሶቅራጠስ እውነትን ፍለጋ ሲንከራተት፣ ትራሲማከስ እውነትን እንደያዘና ሊሸጣት ሁሉ እንደሚችል ያምን ነበር። ቁጣው የመነጨው ከሶቅራጠስ የውይይት ዘይቤ ብቻም ሳይሆን ሶቅራጠስ ከሚያራምደው የፍልስፍና ሕይወት ራሱ ጋር ተያይዞ ነው። ለእርሱ ይህ ሁሉ እውነትን መፈለግ የደካሞችና ከእውነታው ዓለም የሸሹ ሰዎች መደበቂያ ነው። እውነተኛው ዓለም የሚመራው በኃይል እንጂ በምክንያታዊነት አልነበረም። የትራሲማከስ ፍንዳታ በክፍሉ ውስጥ የነበረውን ምሁራዊ ስምምነት ሰባበር። እርሱ በጨዋ አካላት የተሸፈነውን የኃይል እውነታ ገልጦ ሊያሳይ ነበር። የክርክሩ መድረክ አሁን የጦር ሜዳ ሆኗል። የቃላት ውጊያም ሊጀመር። ቁጣው ከገዘገዘ በኋላ ትራሲማከስ የራሱን የፍትህ ፍቺ እንደ ነጎድጓድ አሰማ። ስማ አለ፣ እኔ የምለው ፍትህ ከዚህ ሌላ ምንም አይደለም። የበለጠ ኃይል ያለው ወገን ጥቅም ፍትህ ራሱ። ይህ አረፍተ ነገር በክፍል ውስጥ እንደ ቦምብ ፈነዳ። እሱ የፖለቲካ ተንኮል፣ ሲኒሲዝም ጥግ ነበር። በዚህ አመለካከት መሰረት የምናውቀው እያንዳንዱ የፖለቲካ ስርዓት ዲሞክራሲ፣ ኦሊጋርኪ፣ አምባገነንነት በገዢዎችና በተገዢዎች መካከል ባለው ልዩነት ላይ የተመሰረተ። ፍትህ ማለት በገዢው መደብ ጥቅም የተደነገጉና ለገዢው መደብ ጥቅም የሚያገለግሉ ህጎች ናቸው። ህጎችን የሚታዘዝ ተራው ዜጋ ሳያውቀው የገዢዎቹን ጥቅም እያስጠበቀ ማለት ነው። ፍትህ ለትራሲማከስ የተከበረ የሞራል መርህ ሳይሆን የኃይል መሳሪያ ነው። ገዢዎች ኃይላቸውን ለማስጠበቅ፣ ሀብታቸውን ለማሳደግ የሚጠቀሙበት የፕሮፓጋንዳ ቃል ነበር ፍትህ ለትራሲማከስ። ይህ አስተሳሰብ የፖሊማርከስን የታማኝነት ፍቅርና የኬፋሎስን የወግ አክብሮት በአንድ ጊዜ አፈራረሰው። በእርሱ ዓለም በጎነትና ክፋት አንጻራዊ ነበሩ። ሁሉም ነገር የሚለካው በኃይልና በግል ጥቅም ነበር። ትራሲማከስ የሥልጣን ፖለቲካን ሪል ፖለቲክ እውነታ ያለምንም ማመንታት ገለጸ። ይህንን ጽንሰ ሐሳብ ለመረዳት ካርል ማርክስን መጠበቅ አላስፈለገም። ሕግ የገዢው መደብ መሳሪያ ነው የሚለው ሐሳብ እዚህ ጋር በትራሲማከስ አፍ በግልጽ ተቀምጧል። ይህ ለሶቅራጠስ የቀረበው እጅግ ከባድ ተግዳሮት ነበር። ምክንያቱም እሱ የሞራል ቃላትን ትርጉም ብቻቸውን ሳይሆን የሞራል ሕይወት መኖር ይቻል እንደሆነ ራሱን የሚጠይቅ ሰው ነበር። ትራሲማከስ
በዛሬው ዘመን ቢሆን የምናውቀው አይነት ምሁር ነው። ስለ ሰው ልጅ ተፈጥሮ ያሉትን ጨካኝና የማያወላውል እውነታዎች በማጋለጥ ደስታ የሚሰማው አይነት ሰው። እርሱ ቅዠቶችንና ውብ እምነቶችን ማጥፋት ያስደስተዋል። የገና አባት እንደሌለ ለመንገር የመጀመሪያ የሚሆነው እርሱ ነው። ይህ አይነቱ ጠንካራ እውነት አቀንቃኝነት የራሱ የሆነ አስፈሪ ውበትም አለው። ምንም እንኳ ብንጠላውም በሚናገረው ነገር ውስጥ የእውነት ቅንጣት እንዳለ መቀበል ግድ ይለናል። የእርሱ ዋና መልእክት ይህ ነበር። እኛ በዋነኝነት በሥልጣን ፍላጎት የምንገዛ ፍጡራን ነን። የበላይ መሆን፣ መቆጣጠር፣ ሌሎችን ማዘዝ፣ ይህ ነው የሰው ልጅ ዋነኛ የሆነ ፍላጎት። ስልጣንና የበላይነት ብቻ ናቸው በእርግጥ የምንጨነቅላቸው ነገሮች። ይህ ለግለሰቦች እውነት የሆነው ነገር ለህብረተሰቦች እንደ ከተሞችና ሀገራት እውነት ነው። እያንዳንዱ የፖለቲካ አካል ከሌሎቹ አንጻር የራሱን ጥቅም ይፈልጋል። ይህም በሀገራት መካከል ያለውን ግንኙነት የማያቋርጥ የሁሉም በሁሉም ላይ ጦርነት ያደርገዋል። በዘመናዊ የኢኮኖሚክስ ቋንቋ ለትራሲማከስ ፖለቲካ የአንዱ አትራፊነት የሌላውን ከሳሪነት የሚያስከትል ጨዋታ ወይም ዜሮ ሰም ጌም ነው። አሸናፊዎች ተሸናፊዎችም አሉ። አንዱ ሲያሸንፍ ሌላው መሸነፉ አይቀር ይሆናል። በዚህ ዓለም ውስጥ የፍትህ ደንቦች በቀላሉ በአሸናፊዎቹ የራሳቸውን ጥቅም ለማስጠበቅ የተቋቋሙ ህጎች ናቸው። ይህንን ጨካኝ እውነታ መቀበል እንደ ትራሲማከስ አስተሳሰብ የብስለት ምልክት ነው የሚሆነው። በሐሰት የሞራል መርሆዎች ራስን ማታለል የጅልነት ሥራ ነው። ትራሲማከስ ይህንን ሲናገር በዓይኖቹ ውስጥ አንድ አይነት የድል ስሜት ይታይ ነበር። የሌሎችን የዋህነት በማጋለጥ የሚገኝ የድል ስሜት። ሶቅራጥስ ከትራሲማከስ የቁጣ ማዕበል በኋላ በባህሪው በሆነው እርጋታ ምላሽን ሰጠ። እርሱ የትራሲማከስን የኃይል ፍልስፍና ለመሞገት የፖሊማርከስ ላይ የተጠቀመበትን ስልት በተወሰነ መልኩ ለውጦ ተጠቀመበት። ትራሲማከስ ገዢዎች ስህተት ሲሰሩ አይተን አናውቅምን ሲል ጠየቀው። ስለ ራሳቸው ጥቅም የተሳሳተ ውሳኔ ሲያደርጉስ አይተን አናቅም? ይህ ጥያቄ የትራሲማከስን ክርክር መሠረትን ነካው። ፍትህ በእርግጥ የበላዩን ጥቅም የሚያስከብር ከሆነ በስልጣን ላይ ያሉት ሰዎች ጥቅማቸው በእርግጥ ምን እንደሆነ ለማወቅ የተወሰነ አይነት ዕውቀትና አስተውሎት አይጠይቅባቸውምን ሲል ጠየቀ። ሰዎች ገዢዎችም ጭምር ስህተትን ይሰራሉ። የራስን ጥቅም በአግባቡ አለማወቅ የተለመደ ነገር ነው። ትራሲማከስም ይህንን መቀበል ነበረበት። በእርግጥም ገዢዎች ስህተት ይሰራሉ። ከዚያም ክርክሩን ለማዳን አንተ ገዢ ስህተት ከሰራ በዚያች ቅጽበት እርሱ እውነተኛ ገዢ አይደለም የሚል መከራከሪያ ለማቅረብ ሞከረ። እውነተኛ ገዢ እርሱ እንደሚለው በራሱ ጥቅም መሠረት የሚሰራና እነዚያን ጥቅሞች ምን እንደሆኑ የሚያውቅ ሰው ማለት ነው። ነገር ግን ይህ ማብራሪያ ራሱ ሶቅራጠስ ለሚፈልገው ነገር በቂ ነበር። ትራሲማከስ ሳያውቀው ፍትህ ከኃይል በላይ እንደሆነ አምኗልና። ፍትህ ዕውቀትን ይጠይቃል። ፍትህ አስተውሎትን ይጠይቃል። ገዢ መሆን ማለት ኃይል መያዝ ብቻ ሳይሆን ያንን ኃይል እንዴት በአግባቡ መጠቀም እንዳለበት ማወቅ ጭምር ነው። ይህ ነጥብ የክርክሩን አቅጣጫ ከስልጣን ወደ ዕውቀት አዞረው። የበጎነት ሁሉ መሠረት የዕውቀት አይነት ነው የሚለው የሶቅራጠስ ዝነኛ የሆነ ጽንሰ ሐሳብ እዚህ ላይ እንደገና ብቅ አለ። የትራሲማከስ የኃይል ወንጌል በዕውቀት ጥያቄ ፊት መፈተን ጀመረ። ውይይቱ አሁን ፍትህ ምን አይነት ዕውቀትን ያካትታል ወደሚለው ጥያቄ ተሸጋገረ። ትራሲማከስ ፍትህ የገዢነትን ጥቅም የማስከበር ጥበብ ነው ብሎ ተከራከረ።
እውነተኛው ገዢ እርሱ እንደሚለው ከመንጋው ጋር እንዳለ እረኛ ነው። ነገር ግን የሚገዛው ለመንጋው ጥቅም ሳይሆን ለራሱ ጥቅም ነው። የበጎ እረኛ ዓላማ በጎቹን አደልቦ ለራሱ ትርፍ መሸጥ ወይም መብላት ነው። በተመሳሳይ እውነተኛው ገዢ ተገዢዎቹን የሚቆጣጠረው ለራሱ ጥቅም ነው። በዚህ አመለካከት ፍትሐዊ መሆን ማለት ሕጎችን መታዘዝ የጅሎች ጨዋታ ሰከርስ ጌም ነው። ሕጎችን ስንታዘዝ የምንጠቅመው ገዢዎቻችንን ነው። እኛ የምንታዘዘው በአብዛኛው ኢፍትሐዊነትን፣ መዘዝ፣ ቅጣትን ስለምንፈራ። ስለ ፍትሕ የሚከበረው በደካሞች ዘንድ ብቻ ነው። ስለዚህ ፍትሕ የሚከበረው በደካሞች ዘንድ ብቻ ነው። እውነተኛው ሰው፣ እውነተኛው ገዢ ትራሲማከስ እንደሚያምነው ለራሱ ጥቅም ሲል ኢፍትሐዊ ድርጊት ለመፈጸም ድፍረት ያለው ሰው ነው። ምርጡ ሕይወት ለሌሎች ከፍተኛ ኢፍትሐዊነት መፈጸምና የፈለጉትን ማድረግ ማለት ነው። ሶቅራጠስ ግን ይህንን የእረኛ ምሳሌ ወስዶ ገለበጠው። እውነተኛው እረኛ እንደ እረኛነቱ ዋና ዓላማው የበጎቹን ደህንነት መጠበቅ ነው እንጂ የራሱን ጥቅም ማስጠበቅ አይደለም። ልክ እንደዚሁ እውነተኛው ሐኪም እንደ ሐኪምነቱ ዋና ዓላማው የታማሚውን ጤንነት መመለስ ነው እንጂ ከእርሱ ገንዘብ ማግኘት አይደለም። እያንዳንዱ ጥበብ ወይም አርት ወይም ሙያ ክራፍት የሚሆነው የራሱን ርዕሰ ጉዳይ እንጂ ባለሙያውን አይደለም። ስለዚህ እውነተኛው ገዢ እንደ ገዢነቱ ዋና ዓላማው የተገዢዎቹን ደህንነት መጠበቅ መሆን አለበት። ይህ ክርክር ትራሲማከስን አስጨነቀው። ምክንያቱም እሱ የገዢነትን ምንነት ከራስ ወዳድነት ጋር አያይዞት ነበርና፣ ሶቅራጠስ ግን ከኃላፊነት ጋር አገናኘ። የዚህ ክርክር ድራማ ወደ ፍጻሜው እየተቃረበ ነው። ሶቅራጠስ ትራሲማከስን በቀጥታ አልተቃወመውም። ይልቁንም የክርክሩን አመክንዮ ወደሚያመራበት አደገኛ ገደል እንዲመለከት አስገደደው። ትራሲማከስ ኢፍትሐዊነት ከፍትሕ የበለጠ ትርፋማ ነው ብሎ ነበር። ሶቅራጠስም እንግዲያውስ አለው፣ እንግዲያውስ ኢፍትሐዊነት በጎነት ነው፣ ፍትሕ ደግሞ ክፋት ነው እያልከን ነውን? ሲል ጠየቀው። ትራሲማከስ ለማመንታት ቢሞክርም የክርክሩ አመክንዮ ወደዚያ ይመራዋል። ፍትሐዊው ሰው ሕግን የሚታዘዘው ለእርሱ የማይጠቅመውን ስለሚያደርግ የዋህና ሞኝ ነው። ይህ ፍትሐዊው ሰው የራሱን ጥቅም የሚያሳድደው ብልህና ጠንካራ ነው። በዚህ ነጥብ ላይ በውይይቱ ውስጥ አንድ አስገራሚ ክስተት ተፈጠረ። ትራሲማከስ አፈረ። ፊቱ በውርደት ቅላት ተዋጠ። ለምን አፈረ? ምክንያቱም እርሱ በብዙ ሰዎች ፊት ኢፍትሐዊነትን፣ ጭቆናንና የግፈኛውን የሕይወት መንገድ ሲከላከል እንደነበር ተገነዘበ። እርሱ ሲከላከል የነበረው ሐሳብ በህብረተሰቡ ዘንድ እንደ ነውር የሚቆጠር የተወገዘ ነገር ነበር። ምንም እንኳ በልቡ የኃይልን የበላይነት ቢያምንም ያንን ሐሳብ በግልጽ መከላከል በራሱ የውርደት ምንጭ ሆነበት። ፕሌቶ ትራሲማከስን እንዲያፍር በማድረግ አንድ ጥልቅ ስነ ልቦናዊ መልእክትን እዚህ ጋር ያስተላልፋል። ምንም እንኳ አንድ ሰው ምሁራዊ ደረጃው የኃይልን ፍልስፍና ቢቀበልም በውስጡ ያለው የህብረተሰብ ድምፅ፣ የሞራል ስሜት ያንን ከመቀበል ያግደዋል የሚል። ትራሲማከስ ጠንካራና እውነታን አቀንቃይ መስሎ የቀረበ ሰው እርሱ እንደሚመስለው ጠንካራ እንዳልሆነ ታወቀ። የህብረተሰቡን የሞራል ፍርድ ይፈራው ነበር። ይህ የውርደት ቅጽበት የክርክሩን ሎጂካዊ የሆነ ውጤት ያህል አስፈላጊ ነው። ምክንያቱም እሱ የሰውን ልጅ ከምክንያት በላይ በሆነ ስሜቶችና ማኅበራዊ እሴቶች እንደሚመራ ያሳያል። ስለዚህ ትራሲማከስ
በኀፍረት ውስጥ ሆኖ ዝም አለ። ዝም። የሶቅራጠስ ክርክር አሸንፏል፣ ቢያንስ ለጊዜው። ነገር ግን ድሉ ባዶ ይመስል ነበር። መጽሐፍ አንድ የሚያበቃው በእርግጠኛነት ሳይሆን በጥልቅ ጥርጣሬ ማለትም አፖሪያ ውስጥ ነው። ሦስቱ የፍትሕ አመለካከቶች የኬፋለስ ወግ፣ የፖሊማርከስ ታማኝነትና የትራሲማከስ ኃይል ሁሉም ውድቅ ተደርገዋል። ነገር ግን ሶቅራጠስ በምትካቸው ምንም አይነት አዎንታዊ አማራጭን አላቀረበም። እርሱ ያደረገው ነገር ቢኖር ነባሮቹን አመለካከቶች ማፈራረሱን ብቻ ነበር። ፍትሕ ምን እንዳልሆነ አሳይቷል። ፍትሕ ምን እንዳልሆነ አሳይቷል። ነገር ግን ፍትሕ ምን እንደሆነ ግን አልተናገረም። የውይይቱ ተሳታፊዎች በተለይ ወጣቶች ግራ በመጋባት ውስጥ ቆመው ቀሩ። ሶቅራጠስ ራሱ ይህንን አምኗል። ውጤቱ ከውይይታችን ምንም የተማርኩት ነገር የለም፣ ምክንያቱም ፍትሕ ምን እንደሆነ ሳላውቅ ሲል ተናግሯል። ይህ የመጽሐፍ አንድ ማጠቃለያ ለቀሪው የሪፐብሊክ ክፍል እንደ ማሟሟቂያ ሆኖ ያገለግላል። ፕሌቶ ሆን ብሎ አንባቢያንን ባልተሟላ ሁኔታ ውስጥ አድርጎ ይተዋቸዋል። ይህ የፍትሕ ጥያቄ ምን ያህል ከባድና ውስብስብ እንደሆነ እንዲገነዘቡም ያደርጋል። ቀላል መልሶች በፍጹም የለም። የጋራ አስተሳሰብ፣ ወግ፣ አልፎ ተርፎም ጨካኝ የሆነ እውነታ የሚመስሉ ፍልስፍናዎች ሁሉ በጥልቅ ምርመራ ፊት ውድቅ ይሆናሉ፣ ይወድቃሉ፣ ይሸነፋሉ። ስለዚህ መጽሐፋን የሚያስተምረን ነገር ቢኖር ስለ ፍትሕ ባለን ነባር አስተሳሰቦች ላይ ተስፋ መቁረጥ እንዳለብን ነው። እውነተኛውን ፍለጋ ገና እውነታውን ፍለጋ ሊጀምር። ይህ ጥርጣሬ፣ ይህ የአእምሮ ባዶነት ለአዲስና እጅግ ስር ነቀል ለሆነ የፍትሕ ፍለጋ አስፈላጊ መነሻ ነው። የትራሲማከስ በውርደት ዝም ባለበትና ሶቅራጠስ በድሉ እርካታ ባጣበት ቅጽበት የውይይቱ ድባብ ተለወጠ። በዚህ ጊዜ ነበር የሪፐብሊክ ሁለቱ እጅግ አስፈላጊ ገጸ ባህሪያት ወደ መድረክ የመጡት፣ ግላውኮንና ኤዲመንተስ። እነሱ ዝም ብለው የሚያዳምጡ ተማሪዎች አልነበሩም። የፕሌቶ ወንድሞች፣ የአቴና መኳንንት፣ በነፍሳቸው ውስጥ የፈላስፋና የገዢ አቅም የነበራቸው ወጣቶች ነበሩ። ግላውኮን በባህሪው ጀግናና ቀጥተኛ ውይይቱን ከጀመረበት ጥርጣሬ አወጣው። ለሶቅራጠስ በትራሲማከስ ውድቅ መደረግ እንዳረካ በግልጽ ነገረው። ትራሲማከስ እንደ ተገራ እባብ ዝም ቢልም መርዙ ኢፍትሐዊነት ከፍትሕ የበለጠ ጠቃሚ ነው የሚለው ሐሳብ አሁንም በአየር ላይ እንደነበረ ነበር። ግላውኮንም ትራሲማከስ ክርክሩን በአግባቡ እንዳልተከላከለለት ያምን ነበር። እርሱ ደካማ ተሟጋች ነበር። ስለዚህ ግላውኮን የዲያብሎስ ጠበቃ ሆኖ የትራሲማከስን ክርክር በአዲስና በበለጠ ኃይል ሊያቀርበው ወሰነ። እርሱና ወንድሙ አዲመንተስ የሶቅራጠስን እውነተኛ ጥበብ መፈተን ፈለጉ። የፍትሕን ጥቅም ብቻ ሳይሆን የፍትሕን ምንነት በራሱ መስማት ፈለጉ። ከራሱ አፍ ሲወጣ ማወቅ ፈለጉ። ፍትሕ ከሚያስገኘው መልካም ስምና ሽልማት በተለይቶ ለነፍስ በራሱና ለራሱ የሚሰጠው ጥቅም ምንድን ነው? ይህ ጥያቄ የውይይቱን ደረጃ ከፍ አደረገው። ፍትሕ ከሚያስገኘው መልካም ስምና ሽልማት ተለይቶ ለነፍስ በራሱና ለራሱ የሚሰጠው ጥቅም ምንድን ነው የሚለው ጥያቄ የውይይቱን ደረጃ ከፍ አደረገው። ከዚህ በኋላ ክርክሩ ስለ ውጫዊ ድርጊቶች ሳይሆን ስለ ነፍስ ውስጣዊ ሁኔታ ይሆናል። የወንድማማቾቹ ጣልቃ ገብነት ለሪፐብሊክ እውነተኛ መነሻ ይሆናል። የግላውኮን የፍትሕን ጉዳይ
ወደ እምብርቱ ወሰደው። እርሱ ሶቅራጠስን ፍትሕን ከውጤቶች ሁሉ ገፎ በራሱ ብቻ እንዲከላከልለት ጠየቀ። ይህንን ለማድረግ 3 አይነት በጎ ነገሮችን ለየ። አንደኛ፣ በራሳቸው ለራሳቸው ስንል የምንፈልጋቸው እንደ ደስታ። ሁለተኛ፣ ለሚያስገኙት ውጤት ስንል የምንፈልጋቸው እንደ መድኃኒት እና በሁሉም ምክንያት የምንፈልጋቸው እንደ ጤንነት። ከዚያም ሶቅራጠስን ፍትሕን በየትኛው ምድብ ውስጥ አስቀምጠዋል ሲል ጠየቀው። ሶቅራጠስ በሦስተኛው በከፍተኛው ምድብ ውስጥ እንደሚያስቀምጥ መለሰ። አብዛኛው ሰው ግን ግላውኮን እንደሚለው ፍትሕን በሁለተኛው ምድብ ውስጥ ያስቀምጠዋል። ለሚያስገኘው መልካም ስም፣ ለሚያመጣው ሀብትና ክብር ሲባል ብቻ የሚተገበር ከባድ ሥራ እንደሆነ ያምኑ ነበር። ግላውኮን ይህንን ለማሳየት የፍትሕን አመጣጥ በተመለከተ አንድ ታሪክን ተረከ። ሰዎች በተፈጥሯቸው ኢፍትሐዊነትን መፈጸም ይወዳሉ። ነገር ግን በሌሎች ሰዎች የሚፈጸምባቸውን ኢፍትሐዊነት ደግሞ ይጠላሉ። ከሁሉም መጥፎን ኢፍትሐዊነትን መቀበልን ለማስወገድ ሰዎች ሕግንና ሥርዓትን ፈጠሩ። ስለዚህ ፍትሕ በተፈጥሮ ጥሩ ነገር ስለሆነ ሳይሆን ደካሞች ራሳቸውን ከጠንካሮች ለመከላከል የፈጠሩት ስምምነት ነው። እሱ በሁለት ክፉ ነገሮች መካከል የተደረገ ውይይት ስምምነት ነው ይላል። ማንም ሰው ኢፍትሐዊነትን ፈጽሞ እንደማይይዝ እርግጠኛ ቢሆንም ሕግን በፍጹም አይታዘዝም ነበር። ይህ የፍትሕን ክብር ሙሉ በሙሉ የሚገረስስ ክርክር ነው። ፍትሕን እንደ ድክመት ምልክት፣ እንደ አስፈላጊ ክፋት አድርጎ ያቀርበዋል። ይህ ለሶቅራጠስ የቀረበው ፈተና ነበር። ፍትሕ የደካሞች መደበቂያ ሳይሆን በራሱና ለራሱ የሚፈለግ የነፍስ ከፍተኛ የሆነ በጎነት መሆኑን እንዲያረጋግጥ። የክርክሩን ነጥብ በድራማዊ መንገድ ለማስረዳት ግላውኮን አንድ ዝነኛን አፈ ታሪክ ተረከለት። የጋይጂስ ቀለበትን ታሪክ። የጋይጂስ የተባለ አንድ እረኛ ከምድር መንቀጥቀጥ በኋላ በተፈጠረ ስንጥቅ ውስጥ አንድ አስገራሚ ቀለበትን ያገኛል። ይህ ቀለበት ወደ ውስጥ ሲዞር ለባሹን ከሌሎች እይታ እንዲሰወር ያደርገዋል። የማይታይ የመሆን ኃይል። ጋይጂስ ይህንን ኃይል ሲያገኝ ምንም ሳያቅማማ ለክፉ ዓላማ ተጠቀመበት። ወደ ቤተ መንግሥት ሄዶ ንግሥቲቱን አታለለ። በእርሷ እርዳታ ንጉሡን ገደለ፣ ዙፋኑንም ተቆጣጠረ። የግላውኮን ጥያቄ ልብን የሚወጋ ነበር። እንዲህ ያለ ቀለበት ቢኖረን ፍጹም የሆነ ኢፍትሐዊነትን ያለምንም ቅጣት የመፈጸም ኃይል የትኛው ሰው ነው ፍትሐዊ ሆኖ የሚቀጥለው? ፍትሐዊ የምንለው ሰውና ኢፍትሐዊ የምንለው ሰው ሁለቱም ይህንን ቀለበት ቢያገኙ ሁለቱም ወደ አንድ የጋራ መንገድ የራስን ጥቅም የማሳደድ እንደሚሄዱ ምንም ጥርጥር የለውም። ይህ ታሪክ የሰው ልጅ ስነ ምግባር ምን ያህል ውጫዊ እንደሆነ ለማሳየት የቀረበ ነው። እኛ ፍትሐዊ የምንሆነው በጎ ስለሆንን ሳይሆን ስለምንፈራ ነው። የሕግን ቅጣት፣ የህብረተሰብን ውግዘትና መገለል፣ የሌሎችን በቀል እንፈራለን። እነዚህ ፍራቻዎች ከተወገዱ የሰው ልጅ ተፈጥሯዊ የሆነው የራስ ወዳድነት ፍላጎት ያለምንም ገደብ ይወጣል። ይህ የአስተሳሰብ ሙከራ ታውት ኤክስፐሪመንት የሶቅራጥስን ተግባር እጅግ ከባድ አደረገው። እርሱ አሁን መከላከል የነበረበት ፍትሐዊ የሆነ ሰው የጋይጂስ ቀለበት ቢኖረው እንኳ ፍትሐዊ ሆኖ እንደሚቀጥል ነበር። ይህ ማለት የፍትሕ ዋጋ ከማንኛውም ውጫዊ ጥቅም ወይም ቅጣት በላይ በነፍስ ውስጥ የሚገኝ ውስጣዊ ነገር መሆን አለበት። ግላውኮን ፈተናውን ወደ መጨረሻው ጫፍ ወሰደ። ሁለት ፍጹም ተቃራኒ የሆኑ የሕይወት ምስሎችን እንድናስብ አደረገ። በአንድ በኩል ፍጹም ኢፍትሐዊ የሆነ ሰው አለ። ይህ ሰው በኢፍትሐዊነት ጥበብ የተካነ ነው።
ትልልቅ ወንጀሎችን እየፈጸመ በህብረተሰቡ ዘንድ እንደ ፍትሐዊና የተከበረ ሰው ሆኖ ይታያል። ሀብታም ነው፣ ኃያል ነው፣ የተከበረ ነው። በሌላ በኩል ደግሞ ፍጹም ፍትሐዊ የሆነ ሰው አለ። ይህ ሰው ለፍትህ ሲል ሁሉንም ነገር ይተዋል። ነገር ግን በክፉ ሰዎች ሴራ ምክንያት በህብረተሰቡ ዘንድ እንደ ትልቅ ወንጀለኛ ተደርጎ ይታያል። ይሰቃያል፣ ይዋረዳል፣ ይታሰራል። በመጨረሻ በአሰቃቂ ሁኔታ ውስጥ ገብቶ ይገደላል። የግላውኮን ጥያቄ ግልጽና ጨካኝ ነበር። ከእነዚህ ከሁለቱ ሕይወቶች የትኛው ነው የበለጠ ደስተኛ የሆነው ብሎ ጠየቀ። አብዛኛው ሰው ያለምንም ማመንታት የመጀመሪያውን የፍጹም ፍትሐዊውን ሰው ሕይወት ይመርጣል። ይህ የሚያሳየው እኛ የምንፈልገው ፍትሐዊ መሆንን ሳይሆን ፍትሐዊ መስሎ መታየትን ነው። የፍትህ እውነታን ሳይሆን የፍትህ ገጽታ ነው ዋጋ ያለው። ይህ ክርክር የፍትህን ዋጋ በራሱና ለራሱ ብቻ የመመዘን ጥያቄን ወደ መጨረሻው አመክንዮ ደረጃ ወሰደ። ሶቅራጠስ አሁን መከላከል የነበረበት ያ የተሰቃየው የተዋረደውና የተገደለው ፍትሐዊው ሰው ከሀብታሙና ከተከበረው ኢፍትሐዊው ሰው የበለጠ ደስተኛ እንደሆነ ነበር። ይህ ከጋራ አስተሳሰብ ጋር ሙሉ በሙሉ የሚቃረን ሐሳብ ነበር። ሶቅራጠስ የግላውኮንን ፈተና ለመመለስ የሰውን ልጅ ደስታና የነፍስን ተፈጥሮ በተመለከተ ሙሉ በሙሉ አዲስ የሆነ ፍልስፍና ማቅረብ ነበረበት። ግላውኮን ንግግሩን ሲያጠናቅቅ ወንድሙ ኤዲመንተስ ጣልቃ ገባ። እርሱ የክርክሩን ሌላ ገጽታ ደግሞ አነሳ። ኤዲማንተስ በተወሰነ መልኩ ከወንድሙ የበለጠ ተግባራዊ ስጋት ነበረው። እርሱ የተከራከረው ችግሩ ሰዎች በግላቸው ኢፍትሐዊነትን መፈለጋቸው ብቻ ሳይሆን በህብረተሰቡ በራሱ ውስጥ ፍትህን የሚያስተምርበትን መንገድ የተሳሳተ መሆኑን ማሳየት። በሕይወቱ በሙሉ ከወላጆቹ ከገጣሚዎችና ከሌሎች ባለሥልጣናት ፍትህ ሲወደስ ሰምቷል። ነገር ግን በአብዛኛው የሰማው ፍትህ በዚህም ሆነ በቀጣዩ ሕይወት ለሚያስገኛቸው ጥቅሞች ሲባል ሲወደስ ነበር። ታማኝነት ምርጡ ፖሊሲ ነው የሚለውን ሰምቷል። ኬፋለስ አማልክትን ለማስደሰት ሲል ፍትሐዊ ለመሆን ሲጨነቅ ሰምቷል። ገጣሚዎች ፍትሐዊ ሰዎች በአማልክት እንደሚወደዱ፣ እንደሚሸለሙ ይናገራሉ። ይህን ሰምቷል። ይህ ሁሉ የሚያሳየው ፍትህ በራሱ ዋጋ ስላለው ሳይሆን ለሚያስገኘው ሽልማት ሲባል እንደሚፈለግ ነው። ኤዲማንተስ ይህ አይነቱ ክርክር ፍትህን እንደሚያዳክም በትክክል ይረዳዋል። በውጤቱ ብቻ የምንጨነቅ ከሆነ እውነተኛው ጠንካራ ሰው የኢፍትሐዊነትን ውጤት አይፈራም። እንዲያውም ኢፍትሐዊ ሆኖ ፍትሐዊ መስሎ በመታየት የተሻለ ውጤት ሊያገኙሉ ይችላል። የአማልክትን ቅጣት እንኳን ቢሆን በጸሎትና በመሥዋዕት ማምለጥ እንደሚቻል ገጣሚዎች ራሳቸው ይናገራሉ። ስለዚህ የኤዲማንተስ ስጋት ፍትህን ከውጤቶቹ ለይቶ በራሱ የሚከላከልለት ሰው አለመኖሩ ነበር። እርሱ ሶቅራጥስን የጠየቀው ፍትህ በነፍስ ላይ በራሱ ምን እንደሚያደርግ፣ ኢፍትሐዊነትስ በነፍስ ላይ ምን ጉዳት እንደሚያደርስ እንዲያብራራለት ነበር። የኤዲማንተስ ክርክር ዋና ትኩረት የትምህርት ሥርዓቱ ውድቀት ነበር። እርሱ የሚለው ወጣቶች ከልጅነታቸው ጀምሮ ስለ ፍትህ የሚሰሙት የተሳሳተ መልእክት፣ ወላጆች ልጆቻቸውን ፍትሐዊ እንዲሆኑ የሚመክሩት ምክር ፍትህ በራሱ በጎ ስለሆነ ሳይሆን ጥሩ ስም ስለሚያሰጥና ለትዳርና ለሥራ ስለሚጠቅም ነው። ገጣሚዎች ሆሜርና ሄሲዮድ አማልክት ለፍትሐዊ ሰዎች በምድር ላይ ሀብትና ዝና፣ በሰማይ ደግሞ ዘላለማዊ ድግስ እንደሚያዘጋጁላቸው ይናገራሉ። ይህ ሁሉ ትምህርት ፍትህን አንድ የንግድ ስሌት ይለውጠዋል። ወደ አንድ የንግድ ስሌት ለውጠውታል። እውነተኛው መልእክት ፍትሐዊ ሁን ምክንያቱም ይጠቅመሃል የሚለው ነው። ይህ አካሄድ ሳያውቀው ኢፍትሐዊነትን ያበረታታል። ምክንያቱም አንድ ብልህ ወጣት ፍትሐዊ መስሎ መታየትን ከፍትሐዊ መሆን የበለጠ የሚጠቅም ከሆነ
ለምን ሁለቱንም አላደርግም ቢል ማን ይከለክላል? የኢፍትሐዊነት ፍሬን እየበሉ የፍትህን መልካም ስም ማትረፍ ይቻላል። የዲማንተስ ጥልቅ ስጋት ነበር። ህብረተሰቡ ራሱ በምርጥ ዓላማው እንኳ ለወጣቶቹ የግብዝነትን መንገድ እያሳየ ነው። እርሱ ሶቅራጠስን የሚጠይቀው እነዚህ የተበላሸ ትምህርት ወጥቶ ፍትህ በራሱ ያለምንም ሽልማት ለነፍስ እንዴት እንደሚጠቅም እንዲያሳየው ነበር። ይህ ጥያቄ የቀረው የሪፐብሊክ ክፍል አቅጣጫ ወሰነው። ሶቅራጠስ አዲስ የትምህርት ስርዓትና አዲስ ከተማ መገንባት እንዳለበት ግልጽ ሆነለት። በዚህ ነጥብ ላይ የግላውኮንንና የአይድማንተስን ድምፆች ወደ አንድ ኃይለኛ ጥያቄ ተዋህደውበታል። እነርሱም የትራሲማከስን ክርክር በብዙ መልኩ ከትራሲማከስ ራሱ በበለጠ ግልጽ፣ ገላጭና አሳማኝ በሆነ መንገድ አቅርበውታል። ልዩነቱ እነርሱ ትራሲማከስ ሲኒሲዝም የተሞሉ አልነበሩም። እነርሱ የፍትሐዊነትን ማወደስ አልፈለጉም። ይልቁንም ፍትህን ለማመን የሚያስችል ጠንካራ ምክንያት ፈልገው ነበር። በዙሪያቸው በሚያዩት ዓለም ውሸትና ግብዝነት የተሰላቹ፣ እውነተኛውን ያልተበረዘውን እውነት የሚሹ ወጣቶች ነበሩ። ጥያቄያቸው ቀላል ነበር። ሶቅራጠስ ፍትህ በራሱና ለራሱ ከማንኛውም ውጫዊ ጥቅም ተለይቶ ለምን እንደሚመረጥ አሳየን። ሁሉም ሰው ፍትህን ለሚያስገኘው ሽልማት ያወድሳታል። አንተ ግን ፍትህን ራሱን አወደስክ። ኢፍትሐዊነት በነፍስ ላይ የሚያደርሰውን ጉዳትና ፍትህ በነፍስ ላይ የሚያመጣውን በጎነት ግለጽልን። ይህ ልመና ከቀላል የአእምሮ ልምምድ የዘለለ ነበር። እሱ የነፍስ ጩኸት ነበር። ግላውኮንና የዲማንተስ የአቴና ምርጥ ወጣቶች በሁለት መንገዶች ላይ ቆመው ነበር። አንደኛው ወደ ትራሲማከስ የኃይልና የራስ ወዳድነት ዓለም ይመራል። ሌላኛው ደግሞ ወደ ሶቅራጠስ የፍትህና የበጎነት ሕይወት ይመራል። የትኛውን መንገድ እንደሚመርጡ የሚወስነው የሶቅራጠስ መልስ ነበር። የቀረው የሪፐብሊክ መጽሐፍ በሙሉ ለዚህ ጥልቅና ልብ የሚነካ ልመና የተሰጠ መልስ ነው። ሶቅራጠስ አሁን የአንድ ክርክር ማሸነፍ ብቻ ሳይሆን የሁለት ተስፋ ያላቸው ወጣት ነፍሶችን ማዳን ነበረበት። በወንድማማቾቹ ጥያቄ ጥልቀትና ቅንነት ተደንቆ ነበር። ፈተናው ምን ያህል ከባድ እንደሆነ ተገንዝቧል። ፍትህን በግለሰብ ነፍስ ውስጥ ማግኘት ልክ በደቃቅ ፊደላት የተጻፈን ጽሑፍ ለማንበብ እንደ መሞከር ከባድ እንደሆነ ተናገረ። ስለዚህ አንድ መፍትሄን አቀረበ። ፍትህን በትልቁ ስናየው ምናልባት ለማንበብ ይቀላል አለ። ሐሳቡ ይህ ነበር። ፍትህን በግለሰብ ነፍስ ውስጥ ከመፈለጋችን በፊት ፍትህን በአንድ ከተማ ውስጥ እንፈልግ። በንግግር አንዲት ከተማን ከመሰረቷ ከታች እንገንባና ፍትህ በውስጧ እንዴት እንደሚወለድ እንመልከት። ከዚያም ያገኘነውን ዕውቀት ወደ ግለሰቡ ነፍስ መለስ አድርገን እንመርምረው። ይህ የከተማ ነፍስ ተመሳሳይነት ሲቲ ሶል አናሎጂ መላው ሪፐብሊክ የተገነባበት ማዕከላዊ ዘይቤ ሆነ። ሐሳቡ ከተማዋ በመሰረቱ የሰው ነፍስ ትልቅ መገለጫ ናት የሚል ነው። በከተማው ውስጥ የሚገኙት የተለያዩ መደቦችና ግንኙነቶች በነፍስ ውስጥ የሚገኙትን የተለያዩ ክፍሎችና ግፊቶች ያንጸባርቃሉ። ይህ ሐሳብ የቀረበው ምንም ጉዳት በሌለው መልክ ቢሆንም እጅግ ስር ነቀልና አወዛጋቢ የሆነ ውጤቶች ነበሩ። የፖለቲካ ፍልስፍናና ስነ ልቦናን በማይነጣጠል ሁኔታ አቆራኘ። የአንድ ከተማ አወቃቀርን በመተንተን የነፍስን አወቃቀር መረዳት ይቻላል የሚል እምነትን አስቀመጠ። ይህ የሶቅራጠስ ስልታዊ ምርጫ ውይይቱን ከስነ ምግባር ወደ ፖለቲካዊ ግንባር አሸጋገረው። የፍትህን ምንነት ፍለጋ የፍጹም ከተማን ንድፈ ሐሳብ ፍለጋም ሆነ። ሶቅራጠስ የከተማ ግንባታውን ከጥልቅ መሠረት ጀመረ። ከሰው ልጅ ፍላጎት ከተማ የምትቆመው አለ። ከተማ የምትቆመው ማንም ሰው ራሱን የቻለ ስላልሆነ ነው።
ሁላችንም የሌሎቻችንን እርዳታ ያስፈልገናል። የመጀመሪያዋና ቀላሉ ከተማ የተመሰረተችው በመሰረታዊ ፍላጎቶች ላይ ነው። ምግብ፣ መጠለያና ልብስ። በዚህች ከተማ ውስጥ እያንዳንዱ ሰው አንድን ሥራ ብቻ ይሠራል። በተፈጥሮ ያዘነበለበትን ገበሬው ያርሳል፣ ግንበኛው ይገነባል፣ ሸማኔው ይሸምናል። ይህ የሥራ ክፍፍል መርህ የፕሌቶ ፍትሕ ጽንሰ ሐሳብ መሠረት ነው። ከተማዋ ቀላልና ጤናማ ናት። ዜጎቿ ጠንክረው ይሠራሉ፣ ቀላል ምግብ ይመገባሉ፣ በሰላም ይኖራሉ። ጦርነት የለም፣ ቅንጦት የለም፣ ውስብስብ የፖለቲካ ሥርዓትም የለም። ይህች ከተማ የጤናማ ከተማ ወይም የመጨረሻዋ አስፈላጊነት ከተማ ተብላ ትጠራለች። እሷ የአዲማንተስን ባህሪ ታንጸባርቃለች። ቀላልነት፣ ራስን መግዛትንና ከመጠን ያለፈ ፍላጎትን መጥላትን። በዚህች ከተማ ውስጥ የሚኖሩ ሰዎች ደስተኞች ናቸው። ነገር ግን ደስታቸው ከፍ ያለ ምኞት የሌለበት የእንስሳት እርካታ የሚመስል ነው። ሶቅራጠስ የዚችን ከተማ ሰላማዊ የሆነ ሕይወት በዝርዝር ሲገልጽ የአንድ አይነት የጠፋ ገነት ምስልን ይስል ነው። ነገር ግን ይህች ገነት ለሰው ልጅ ከፍተኛ ምኞቶችና ውስብስብ ተፈጥሮ በቂ ነበረችን ነው ጥያቄ። የውይይቱ ሌላኛው ቁልፍ ገጸ ባህሪ በዚህ አይስማማም ነበር። አያችሁ፣ ሶቅራጠስ የቀላሏን ከተማ ሰላማዊ ምስልን ስሎ እንዳበቃ ግላውኮን በንቀት ጣልቃ ገባና ሶቅራጠስ ሆይ አለው፣ አንተ የፈጠርካት ከተማ ለአሳማዎች እንጂ ለሰዎች የምትሆን አትመስልም አለው። የእርሱ ተቃውሞ በመሰረታዊ ጉዳይ ነበር። የሰው ልጅ ሕይወት ከመሰረታዊ ፍላጎቶች በላይ ነው። የታሉ ቅንጦቶቹ? የታሉ ጣፋጭ ምግቦቹ? የሚያምሩ አልጋዎቹ? ስነ ጥበብና ሙዚቃው የታለ? ከተማን ከተማ የሚያደርጓት ከእንስሳት መንጋ የሚለዩት እነዚህ ነገሮች ናቸው። እነዚህ ነገሮች ሲሟሉ ነው ከእንስሳ መንጋነት የሚለየ ማለት። ግላውኮን የሚፈልገው የቅንጦት ከተማ ወይም ሶቅራጠስ በኋላ እንደሚጠራት ትኩሳታማ ከተማ ፊቨሪሽ ሲቲ ነበር። ይህቺ ከተማ በምኞትና በፍላጎት የምትመራ ናት። ገጣሚዎች፣ ተዋናዮች፣ ሙዚቀኞች፣ ምግብ አብሳዮች፣ ፀጉር አስተካካዮች፣ እነዚህ ሁሉ ለቀላሏ ከተማ አስፈላጊ የነበሩ ሙያዎች ለቅንጦቷ ከተማ አስፈላጊ ናቸው። ነገር ግን ይህ ሁሉ ቅንጦት ዋጋ አለው። ከተማዋ ስታድግና ፍላጎቷ ሲጨምር ተጨማሪ መሬትና ሀብት ያስፈልጋታል። ይህ ደግሞ ከጎረቤት ከተሞች ጋር ወደ ግጭትና ጦርነት መምራቱ አይቀሬ ነው። ስለዚህ የቅንጦት ከተማ መወለድ የጦርነትን አስፈላጊነት ወለደ። ከጦርነት ጋር ደግሞ አዲስ አይነት ዜጋ ያስፈልጋል። ጦረኛው፣ ጠባቂው። የግላውኮን ጣልቃ ገብነት የውይይቱን አቅጣጫ በሙሉ ለወጠው። ከሰላማዊ ኢኮኖሚክስ ወደ ጦርነትና ፖለቲካዊ ጥያቄዎች አሸጋገረው። እሱ የራሱን ባህሪ፣ ጀግንነትን፣ ክብርን፣ መሻትንና ውድድርን ወደ ከተማዋ ዲዛይን አስገብቷል። የጦርነት አስፈላጊነት ሲነሳ የከተማዋ አዲስና ወሳኝ መደብ ተወለደ። የጠባቂዎች ጋርዲያንስ መደብ መጣ። እነዚህ ተራ ወታደሮች አይደሉም። የከተማዋን ደህንነት፣ ነፃነት የሚጠብቁ ልዩ ባለሙያዎች ናቸው እንጂ። ሶቅራጠስ የጠባቂዎችን ተፈጥሮ ሲገልጽ አንድ እንቆቅልሽ የሚመስል ጥያቄን ያነሳል። ጥሩ ጠባቂ አለ፣ ልክ እንደ ጥሩ የጥበቃ ውሻ። ሁለት ተቃራኒ ባህሪያቶች ሊኖሩ ይገባል። በውጭ ጠላቶች ላይ ጨካኝና ቁጡ መሆን አለበት፣ በራሱ ዜጎች ላይ ደግሞ ገርና ሰላማዊ መሆን አለበት። ይህ እንዴት ሊሆን ይችላል ነው ጥያቄ። አንድ ሰው እንዴት በተመሳሳይ ጊዜ ጨካኝና ገር ሊሆን ይችላል ነው ጥያቄ። ሶቅራጠስ መልሱ በልዩ ትምህርት ውስጥ እንደሚገኝ ይናገራል። ጠባቂዎቹ በአካል ብርቱና በነፍስ ፈላስፋ መሆን አለባቸው። ፈላስፋ ሲል እነዚህ ላይ ዕውቀትን የሚወድ ማለቱ ነበር። ጥሩ የጥበቃ ውሻ የሚያውቀውን ጌታውን ይወዳል፣ የማያውቀውን እንግዳን ይጠላል። በተመሳሳይ ጠባቂው ወዳጁን ከጠላቱ መለየት መቻል አለበት። ይህም በእውቀት ላይ የተመሰረተ መሆን አለበት። ይህ ነጥብ ውይይቱን ወደ ፖሊማርከስ ክርክር
መለስ እንዲል ያደርገው ነበር። ነገር ግን በአዲስና በተራቀቀ መንገድ የጠባቂዎቹ መፈጠር ለሪፐብሊክ ማዕከላዊ የሆነውን የትምህርት ጥያቄ ደግሞ ያስነሳል። እነዚህን ልዩ ባህሪያት ያላቸውን ዜጎች እንዴት ማፍራት ይቻላል ብሎ ይጠይቃል። ምን አይነት ታሪኮች መስማት አለባቸው? ምን አይነት ሙዚቃስ ማዳመጥ አለባቸው? የፍትህ ከተማ ግንባታ አሁን የዜጎች ነፍስ ግንባታ ፕሮጀክት ሆኗል። የጠባቂዎችን ነፍስ የመቅረጽ ተግባር ሲጀመር ሶቅራጠስ የመጀመሪያውንና እጅግ አወዛጋቢ የሆነውን ሐሳብ ያቀርባል። የቅኔና የሥነ ጥበብ ቁጥጥር ሴንሰርሺፕ። ለማንኛውም ከተማ መስራች አለ የመጀመሪያው ሥራ የትምህርት ቁጥጥር ነው። በተለይ ወጣቶች የሚሰሟቸውን ታሪኮች መቆጣጠር አስፈላጊ ነው። ምክንያቱም ከገጣሚዎች ሆሜርን ከመሰሉ ታላላቅ ታሪክ ተራኪዎች ነው ስለ አማልክትና ጀግኖች የመጀመሪያ ግንዛቤያችንን የምንቀስመው። እነዚህ ታሪኮች በልጅነት አእምሮ ላይ የማይፋቅ አሻራን ይተዋሉ። የሶቅራጠስ ትችት በሆሜር ላይ ሁለት አቅጣጫ ነበረው። በመጀመሪያ ስነ መለኮታዊ ነበር። ሆሜር አማልክትን እንደ ሰው በቅናት፣ በቁጣ፣ በዝሙት፣ በማታለል የተሞሉ አድርጎ ይስላቸዋል። እንዲህ ያሉ አማልክት ለአምልኮም ሆነ ለሞራል አርአያነት አይበቁም። ሁለተኛ ትችቱ ፖለቲካዊ ነው። የሆሜር ጀግኖች እንደ አኪለስ በቁጣ የሚነዱ ለገንዘብ ስግብግብ የሆኑና ለበላዮቻቸው የማይታዘዙ ናቸው። እንዲህ ያሉ ገጸ ባህሪያት ለወደፊት ጠባቂዎች ጥሩ አርአያ ሊሆኑ አይችሉም ይላል። ስለዚህ ሶቅራጠስ ስር ነቀል የሆነ ፍትህ መፍትሄ አቀረበ። ገጣሚዎቹ ከከተማው መባረር አለባቸዋል። ገጣሚዎቹ ከከተማው መባረር አለባቸው፣ ወይም ደግሞ ታሪኮቻቸው መንጻትና መለወጥ አለባቸው። አማልክት እንደ በጎና የማይለወጡ፣ ጀግኖች ደግሞ እንደ ደፋር ራስን ገዢና ታዛዥ ሆነው መሳል አለባቸዋል። ይህ የቅኔ ማሻሻያ የግላውኮንን መንፈሰ ጠንካራነት ቱሞስ የምንለውን ለመግራትና ወደ ከተማዋ ጥቅም ለማዋል የቀረበ ነው። የውይይቱ የመጀመሪያው ምዕራፍ እዚህ ላይ ያበቃል። የፍትህ ከተማን ለመገንባት በመጀመሪያ የዜጎችን ምናብ መገንባት መቆጣጠር እንደሚያስፈልግ በማሳየት የፍልስፍና ጥሪ በቅኔ ላይ ጦርነት በማወጅ ተጀመረ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻሉ አባል በመሆን ይቀላቀሉን እና ቻናሉን ያጠናክሩ።